ብዙ ጊዜ የሚናገሩት ነገር ነው። የኢትዮጵያ ውጭ ጉዳይ ሚኒስትር ከምን ጊዜውም በፊት በላይ ተዳክሟል በአሁኑ ወቅት። ለምን? አንድ የዲፕሎማሲን ስራ ከውጭ ጉዳይ ሚኒስትር ወደ ጠቅላይ ሚኒስትር ቢሮ ተወስዷል። ገና አብይ እንደመጣ ጀምሮ የዲፕሎማሲውን ስራ በጠቅላይ ሚኒስትር ቢሮ እንዲሰራና የውጭ ጉዳይ ሚኒስትር ለይስሙላ ብቻ እንዲቀመጥ ተደርጓል። ኢህአዴግ የነበረው የውጭ ፖሊሲ ተቀይሮ በሌላ ግን አልተተካም። ዛሬ ላይ ኢትዮጵያ ይሄ ነው የተባለ ለእያንዳንዱ ሀገር ለእያንዳንዱ በዓለም አቀፍ ደረጃም ሆነ በአህጉራዊ ደረጃ ግልጽ የሆነ የፖሊሲ የውጭ ጉዳይ ፖሊሲ የላትም። አምባሳደሮቻችን ሊያርሙ ይችላሉ ከተሳሳትኩ። በየአመቱ ወደ ሀገር ቤት ሲጠሩ የሚሰጣቸው ትሬኒንግ ኮሪደር የማየት እና መደመርን የማንበብ ከውጭ ጉዳይ ስራ ጋር ምንም የተያያዘ የሌለበት ጊዜያቸውን የሚያባክኑ ስራ ነው እየተሰራ ያለው። ስለዚህ የዲፕሎማሲያችን መዳከሙን መረዳት አስፈላጊ ነው። በኤርትራ ረገድ ስናይ ደግሞ ቅድም እንዳልኳችሁ አብይ ረድቷቸው ከማዕቀብ ውስጥ ወጥተዋል። የኢትዮጵያ እየተዳከመችና እየተመናመነች መሄድ፣ የሱዳንም እየተዳከመች መሄድ፣ የሬድሲ ላይ እና በሚድል ኢስት ያለው ግጭት ኤርትራ ቢያንስ የውስጥ ሰላሟን ማረጋገጥ የቻለች ኮሄሲቭ የሆነ የሴኩሪቲ እና የሚሊተሪ አፓራተስ ያላት ሀገር መሆኗ የሚጠሏት ሀገር ከዚህ በፊት ስርዓቱን መጣል የሚፈልጉ ኃይሎች እንኳን ሳይቀሩ ለየት ያለ ሀሳባቸውን የመቀየር ለዚህ ማሳያው ፕሬዚደንት ዶናልድ ትራምፕ ግንኙነታችንን እናሻሽል በማለት የጻፈው ደብዳቤ አንዱ ነው። ይሄ ቀላል ነገር አይደለም። ይሄንን የምልበት ምክንያት አለኝ። ይሄንን የምልበት ምክንያት ድሮ ቢሆን በኢትዮጵያና በኤርትራ መካከል ግጭት ሲነሳ ያለምንም ጥርጥር አብዛኛው የምዕራብ ሀገራትና ኃይላት ከኢትዮጵያ ጎን ነበር የሚሰለፉት። አሁን ግን ከኢትዮጵያ ጋር ጎን መሰለፋቸውን እጠራጠራለሁ። ከኤርትራ ጎን እንኳን ባይሰለፉ ከኛ ጋር የሚሰለፉ አይመስለኝም። አሜሪካ ለምሳሌ አብይ የጦርነት ሰበቃውን ሲጀምር አሜሪካ ለኢትዮጵያ ማስጠንቀቂያ የሰጠችው፣ እንግሊዝም እንደዛው። ባለፈው 2 ሳምንት ወር አካባቢ የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ደብዳቤ ለዩኤን ሴኩሪቲ ካውንስል ሲጽፍ እንዲወያዩበት ባደረገው ጥያቄ አልተቀበሉትም። በዛ ጊዜ ያን ስብሰባ የመራው ራሻ ነው። ኢማጂን እንግዲህ አሜሪካም ራሻም ያሉበት የዩኤን ሴኩሪቲ ካውንስል በዚህ ጉዳይ ላይ የያዘው አቋም ብዙ የሚያሳየን ነገር እንዳለ መረዳት አስፈላጊ ነው። እንግዲህ እነዚህ ነገሮች ጠቅላላ አድርገን ስናይ አሁን ያለው ነባራዊ ሁኔታ ኢትዮጵያ በጉልበት አንድ ጎረቤት ሀገር ወራ ምንም እንኳን አላማዋ ምንም እንኳን የዋር ኦብጀክቲቭ ጀስቲፋያብል ቢሆን ራሱ አንድን የጎረቤት ሀገር ወራ ወደብ ይዛ መጠቀም የሚያስችላት ወታደራዊ ቁመና ላይ የለችም፣ ኢኮኖሚያዊ ቁመና ላይ የለችም፣ ማህበራዊ መሰረት የለም፣ ዲፕሎማሲያዊ ድጋፍ የለም። ይሄን በደንብ ማጤን በጣም አስፈላጊ ነው። ይሄ ጦርነት ከተጀመረ አደጋ ያመጣል። አብይ የሚያደርገው እንደሚመስለኝ አብይ በአሁኑ ወቅት በመከላከያ ውስጥ ምንም አይነት ዝግጅት የለም እና አብይ እነዚህ 4ቱ ምክንያቶች ይረዳል ብዬ ገምታለሁ። ከዚህ በፊት በማስፈራራት የውስጥ አጀንዳን ለማስቀየር ምናልባት አስፈርቶ ወደብ ለማግኘት ያደረጋቸው ንግግሮች በአሁኑ ወቅት ሁኔታውን ወደ አደገኛ ሁኔታ ወስደውታል። የኤርትራም ሆኑ የትግራይ ኃይሎች ዛሬ እንኳን አቅሙና ዝግጅቱ አንሶት ባይወጋንም አብይ ወደፊት ይወጋናል፣ ስለዚህ ሳይዘጋጅ እርምጃ እንውሰድ የሚሉበት እድል ሰፊ መሆኑን መረዳት ያስፈልጋል። በተለይ ደግሞ የትግራይ ኃይሎች ጦርነትም ሰላምን ማጣታቸው ከፍተኛ የሆነ የውስጥ ጫናና ለውስጥ ክፍል ስለዳረጋቸው ወደ ጦርነት የመሄድ እድላቸው ሰፊ ስለሆነ በዚህ ጉዳይ ላይ ተረባርቦ ጦርነት ለማስወገድ መስራት ያስፈልጋል። ይሄ ጦርነት የማንፈልጋቸው የሀገራችንና የአካባቢያችን ሰላም ለነሱ ደንታ ያልሆነ የእርስ በርስ ውድድር፣ የሪሶርስ ኤክስትራክሽን ዓላማ ያደረጉ ፈጣማ የገንዘብ አቅም ቱጃር የሆኑ ሀገሮችን ስቦ ማምጣት እንደሚችል ከሱዳን ጋር የተደበላለቀ
ማባሪያ የሌለው ጦርነት ውስጥ ሊያስገባ እንደሚችል መጠቀም ያስፈልጋል። የዚህ ጦርነት ኪሳራ የሚሳተፉት በሙሉ ይከስራሉ። በነገራችን ላይ ጥንቃቄ ያስፈልጋል። ለአብይ አልተሳካም ማለት በኤርትራም ላይ ሆነ በትግራይ ላይ ከፍተኛ አደጋ አያደርስም ማለት አይደለም። ከፍተኛ ውድመትን ሊያደርስ ይችላል። የሚሳተፉ በሙሉ ውድመት ይደርስባቸዋል። ጉዳቱ ግን ለኢትዮጵያ የከፋ ነው የሚሆነው። ኢትዮጵያ የበለጠ ተጋላጭ ነች። ይህ ጦርነት ከተጀመረ የኢትዮጵያ የውስጥ የእርስ በርስ ጦርነት እየተባባሰ እየተጋጋለ እንደሚሄድ መረዳት ያስፈልጋል። አሁን እየተዳከመን የሄደው እየደቀቀ የሄደው ኢኮኖሚ ሌላ ጦርነት ከተጨመረበት ሙሉ በሙሉ የመውደቅ የእርስ በርስ ጦርነቱና የኢኮኖሚው መበላሸት ደግሞ መባባስ ደግሞ የሀገር ብትንትን መውጣትን ሊያመጣ እንደሚችል መጠንቀቅ ያስፈልጋል። እንግዲህ መፍትሄው አሁንም ቢሆን በዚህ በባከነ ሰዓት መጨረሻ ሰዓትም ቢሆን ጦርነት ለማስቆም መስራት እንደሆነ ነው ሀሳብ መስጠት የምፈልገው። እንግዲህ እስካሁን እንግዲህ ያቀረብኩላችሁ ይሄ የሆነው ሳለ እስከ እናንተ የላኳቸውን ጥያቄዎች ደግሞ እስቲ አየት በማድረግ ወደ እነሱ እንሄዳለን። ኦኬ፣ ጥያቄዎቹ እንግዲህ ቅድም እንዳልኳችሁ እነዚህ የኢትዮጵያ በአብይ የጀመረው በጦርነት ወደብ የመያዝ ጉዳይ አደጋ ላይ ደርሷል። ይሄን ጽሁፍ አቅርቤያለሁ። በዚህ ጽሁፍ ላይ እናንተ ያቀረባችኋቸውን ጥያቄዎች ደግሞ እስቲ ቀረብ ብለን ለማየት እንሞክር። አንደኛው ጥያቄ ይሄ ነው። ወያኔና ሻዕቢያ ተጠቃቅሰው የኢትዮጵያን ሕዝብ ድምፅን አፍነው በውንብድና የዘረፉንን ወደብን ትውልድ መጠየቅ የለበትም ወይ? በወቅቱ የሽግግር መንግስት እንጂ በኢትዮጵያ ሕዝብ ያልተመረጠ መንግስት የባህር በር እንዳይኖረን የማድረግ ስልጣን ሳይኖረው ጉልበት ስለነበረው ከወሰደብን አሁን ጉልበት ያለው መንግስት ሲመጣ በጉልበት ቢቀለብሰው ወይም ደግሞ ቢወስደው ምን ችግር አለበት? ኢትዮጵያ ከስትራቴጂክ ወሳኝ ባህር መነጠሏ ፌር ነው ወይ? ይህ ያህል የህዝብ ይዘን ዘላለም ተዘግቶብን መኖር አለብን ወይ? እነዚህ ጥያቄዎች በጣም አስፈላጊና ፌር ናቸው። በነገራችን ላይ ኢትዮጵያ ወደብ ያጣችበት ታሪካዊና ህጋዊ ፖለቲካዊ ሁኔታ ሊገመገም ይገባል። ልንከራከርበት ይገባል። ልንወያይበት ይገባል። ልንማርበት ይገባል። ዛሬ አይደለም ይሄን ጉዳይ የጀመርኩት፣ እኔ ብቻ አይደለም የጀመርኩት። በ97 ወይም ደግሞ 2005 ምርጫ ጊዜ ቅንጅትም ህብረትም አጀንዳ አድርገው ሲወያዩበት ዛሬ ራሳቸውን ብልጽግና ብለው ስማቸውን የቀየሩ ከአብይ ጋር ቆመው ለአብይ ከበሮ የሚመቱ ሰዎች ትክክል አይደለም ሲሉ ነበር። እኔ እያልኩ ያለሁት ወደ ጦርነት መሄዱ አስፈላጊ አይደለም። ወደ ጦርነት መሄዱ አስፈላጊ አይደለም። ያ ሳይሆን የሚገባን በሰላም ማግኘት ሌሎች መንገዶች ማማራት አለብን። በተለይ ደግሞ የአቅም ጉዳይ ነው። እዚህ ጥያቄ ውስጥ አንዱ የተነሳው ነገር አቅምና ጉልበት ያለው መንግስት ሪሊ አሁን ያለው መንግስት አቅም አለው ወይ? እንደኔ ያረዳድ ይሄ አብይን ከመቃወም ካለመቃወም ጋር የሚያያዝ አይደለም። እንዳሁኑ መንግስት አቅመ ቢስ ሆነው ያለ አይመስለኝም። የኢትዮጵያን ስቴት እንዳሁኑ ተዳክሞ አያውቅም። ቅድም እንዳነሳሁት ከወታደራዊ አንጻር፣ ከማህበራዊ አንጻር፣ ከዲፕሎማሲ አንጻር፣ ከኢኮኖሚ አንጻር ኢትዮጵያ ከፍተኛ ድክመት ላይ ነው ያለችው። የውስጥ ተጋላጭነቷ በጣም ከፍተኛ ነው። ምንም እንኳን በጉልበት ትላንት ወደብ ያጣንበት ሁኔታ ፌር አይደለም የሚል ብሔራዊ ስምምነት እንኳን ቢደርስ አሁን ላይ በአቅም በጉልበት ሄዶ ወደብ ለመያዝ የሚያስችል አቅም የለም። ሆል ፐርፐዝ ኦፍ ዲስ ፕሬዘንቴሽን ምንም እንኳን ኢንጀስቲስ ተፈጽሞብናል፣ ተጎድተናል የሚል መደምደሚያ ላይ ራሱ ብንደርስ is it viable? Is use of force a viable alternative? Is it really a viable alternative? Is it the time? Can Ethiopia afford another external war? ዲፕሎማሲያዊ ቁመናችን፣ ማህበራዊ ሁኔታችን፣ የውስጥ ማህበራዊ ሁኔታችን፣ ወታደራዊ አቅማችን፣ ኢኮኖሚያችን
ውስብስብ ከሆነው የዓለማችንና የአካባቢያችን ሁኔታ አንጻር በጦርነት አሸንፈን ማሸነፍ ብቻ አይደለም፣ ከዛ በኋላ አኔክስ አድርገን በመሄድ የሚያስችለው ሁኔታ አለ ወይ የሚለው የለም የሚል ነው የኔ መደምደሚያ። ሁለተኛው ጥያቄ ወደቡን ለማስመለስ በኃይል አማራጭ ሌላ መንገድ ይኖራል ወይ ብለህ ታስባለህ ወይ? ዓለም አቀፋዊና ቀጠናዊ የጊዜ ሁኔታ አሁን አመቺ ነው። የባህር በር ለልማትና ለንግድ አስፈላጊ እንደመሆኑ ከጎረቤት ሀገሮች ተከራይታ መጠቀም የምትችልበት መንገድ እያለ አሁን የምትሄድበት መንገድ ከቀጠለች ግን ውጤቱ ምን ይሆናል? ከኃይል አማራጭ ብዙ መንገዶች አሉ። ከዚህ በፊት ሌላ አርቲክል ጽፌ ነበር በዚህ ጉዳይ ላይ። የባህር በር በጉልበት ነው ወይስ በብልሃት የሚል አርቲክል ጽፌ ነበር። ሜቢ ሪሼር አድርግላችኋለሁ። እሺ ጉልበትና ብልሃትን አመዛዝነ መሄድ ያለብህ አሁን ብልሃት ነው የሚያዋጣኝ ወይ ጉልበት ነው የሚያዋጣኝ ብለህ መመዘን መቻል አለብህ። ኢትዮጵያ ምንድነው ያላት ስትራቴጂክ አድቫንቴጅ? አንደኛ በጣም ሰፊ መሬት ነው ያላት፣ ሰፊ ህዝብ ነው ያላት። አካባቢያችን ያሉ ሀገሮች ሶማሊያ፣ ጅቡቲ፣ ኬንያ፣ ሱዳን እና ኤርትራ ወደቦች አላቸው። ከኛ በላይ የበለጠ እነሱ ናቸው የሚፈልጉን። we are the only one። 5 ጎረምሶች የሚፈልጓት ልጃገረድ መሆን ትችላለች ኢትዮጵያ። የባህር በራችን ዳይቨርሲፋይ ማድረግ እንችላለን ኢኮኖሚካሊ ከሆነ። ተፈራርቀው ተወዳድረው ነው እኛን መጠቀም በእኛ ላይ መጣላት ነበረባቸው። የውስጥ ስታቢሊቲያችንን አረጋግጠን ኢኮኖሚያችን ካጠናከርን ልንሄድ እንችላለን። ከዚህ ያለፈ ከኢኮኖሚ ቫያቢሊቲ ያለፈ ደግሞ ከእነዚህ የጎረቤት ሀገሮች አንደኛ የእኛን ኢኮኖሚ እኛን ይፈልጉናል። ሌላ ሰፊ ህዝብ ስላለንና ወታደራዊ አቅማችን የውስጥ ጦርነት ብናስወግድ የወታደራዊ አቅማችንን ማጠናከር ስለምንችል እነዚህ ሀገሮች ሶማሊያም ሆኑ ሌሎቹ ከድንበራቸው ወጣ ብለው የሜሪታይም መብታቸውን መከላከል የሚችሉበት ደረጃ የለም። እነሱን ከማስፈራራት ይልቅ የኛ ጦር የነሱን የባህር መብት እያስከበረ ለኛም ጠቃሚ ስራ የሚሰራበት የጆይንት ሴኩሪቲ ፓክት ማድረግ ይቻላል። ይሄ ምንድነው የሚፈልገው? የሰከነ ስጋትን የሚፈጥር ለጎረቤት ሀገሮቻችን ስጋት የሚፈጥር ጦር መስበቅ ፕሮፓጋንዳ። እኔ ይቅርታ አድርጉልኝና ውጊያ እንኳን ብንፈልግ ጦርነት እንኳን ብንፈልግ ሌት ተቀን ቴሌቪዥን ላይ እየወጡ እንዋጋለን መጣንልህ የሚደረግ ሽለላ መተን እንጨብጣችኋለን የሚል ሽለላ ካልሰጥ በሰላም ካስወጣችሁን እንጨፈልቃችኋለን የሚል እናውቃለን። ጎረቤቶቻችን ከኛ ጋር ብዙ ሼር የሚያደርጉት ነገር አለ። እሉስ ነው የሚከታቸው። ይሄ ብዙ እንደማያወጣ ጠንቅቆ ማወቅ ያስፈልጋል። ሶስተኛው ጥያቄ ጦርነቱ ከተነሳ በባህር በር ጥያቄ መነሻ ወይስ ባልተፈቱ የትግራይ ክልልና የአማራ ክልል ውስጣዊ ቀውሶች መነሻነት ነው ወይ? ሌላ ጉዳይ ደግሞ የኢትዮጵያ ወደብ የምትፈልገው ወይስ የባህር በር? ጦርነቱ ከተነሳ የጦርነቱ ምክንያት ምንድን ነው የሚለው ጥሩ ጥያቄ ነው። የጦርነቱ ምክንያት አሁን ወደ ወደብ መጣን ወይም ደግሞ ወደ ባህር በር መጣን እንጂ ይህ ግጭት መነሻው የባህር በር ጉዳይ አይመስለኝም። እንደምታውቁት ከፕሪቶሪያ ስምምነት በኋላ ነው ይሄ ነገር እየበሰለ የመጣው። የመከዳዳት አንደኛ አስቀድሞኑ ሀገራዊ የሆነ ተቋማዊ የሆነ ስምምነት አለመኖር፣ ከዛ በኋላ በጂጊ የትግራይ ጦርነትን 4 ኃይሎች ተዋጉ። ከዚህ በፊትም ብየዋለሁ። ትግራይ ኃይሎች፣ የኤርትራ ኃይሎች፣ የአማራ ኃይሎች፣ የፌደራል መንግስት ተዋግተው የፕሪቶሪያ ስምምነት ግን ከ4ቱ ኃይሎች 2ቱን ብቻ ነው ለማስታረቅ የሞከረው። በኤርትራኖቹ ወገን የተከዳን ስሜት ፈጠረ። ይሄ በሁለቱ አመራሮች መካከል ቁርሾና ንዴትን ብቻ ሳይሆን መፈራረትን አንዱን እንደ ኤግዚስተንሻል ትሬት አብይ ኢሳያስ ተከዳ ብሎ ስለሚያስብ ያጠፋኛል የሚል ፍራቻ ውስጥ ገባ። ቫይስ ቨርሳ። ይሄ የፈጠረው ዋናው የጦርነቱ ምክንያት ወንድሜ ጠያቂው እንዳነሳው በኋላ ላይ ወደ መታከኪያ ሆነች እንጂ መነሻው ይሄ እንደሆነ በጣም አስፈላጊ ነው። የትግራይና የአማራ ክልል ቀውሶች
ነገሮችን ያባባሰው ባይ ፕሮዳክትም ናቸው ኮዝም ናቸው። ለምንድነው ባይ ፕሮዳክትም ናቸው ኮዝም ናቸው የምለው? የአማራ ክልል ቀውስ የፕሪቶሪያ ስምምነት አካሄድ ነው ይሄን የፈጠረው። ከዛ በኋላ ግን ተዋጊ ኃይሎች አስመራም አዲስ አበባም የራሳቸው ሚና አላቸው። ስለዚህ የሁለቱ ክልሎች ችግር የዚህ ሰለባ ሆኗል ማለት እንችላለን። ኢትዮጵያ ወደብ ነው ወይስ የባህር በር ነው የምትፈልገው? ሁለቱን እኔም እያምታታው የሚሄደው አብይ እያምታታ ስላቀረበው ነው። ወደብ ከሆነ የምንፈልገው ያ ወደብን በሊዝ በምናምን መጀመሪያ ሲያቀርበው ትዝ ካላችሁ ገና የሶማሌው ጣጣ ውስጥ ሳይከተን ሲያቀርብ የነበረውን ካያችሁ በሊዝም በምንም መጠቀም እንችላለን የሚል ነገር ነበረ። ያ የወደብ ጉዳይ ነው። እኔ እንደማየው ኢትዮጵያ የምትፈልገው የኮሜርሻል መጠቀም ብቻ ሳይሆን የንግድ የኢኮኖሚ ጥቅሟንና የባህር ላይ ጥቅሟን ለማስጠበቅ የአካባቢ ሴኪሪቲ ላይ ዲስ አር አወር በፈር ዞንስ። ዛሬ እኛ ባናነሳው እና ባያነሱት ወደፊት ትውልድ የሚያነሳው ጉዳይ ነው። እነዚህ በአካባቢያችን ያሉ ሀገሮች እና ምንም እንኳን በቀጥተኛ የባህር በር እንኳን ባይኖረን በባህሩ ላይ የሚደረገው ቲያትር አፌክት ያደርገናል በብዙ መልኩ። ስለዚህ በህንድ ውቅያኖስም ሆነ በቀይ ባህር ላይ የሚደረጉ እንቅስቃሴዎች ኢትዮጵያ ለመሳተፍ መጠየቋ ትክክል ነው። የሬድ ሲ ካውንስል ሌላ የሚለው ላይ መጠየቁ በሰላማዊ መልኩ መጠየቁ ትክክል ነው። ሆኖም ግን አጠያየቁ ችግር ውስጥ ከቷል። ይሄ ነው እያልኩ ያለሁት። ሌላው ጥያቄ የባህር በር ጉዳይ የኢትዮጵያ መንግስት ወቅታዊ አቋም በሰላማዊ እና በዲፕሎማሲያዊ መንገድ የሚል ይመስላል። ጠቅላይ ሚኒስትሩ በቅርቡ ለዓለም አቀፍ አካላት ጥሪ አቅርበዋል። ሁለቱ መንግስታት በጉዳዩ ላይ እንዲያደራደሩ ወይም እንዲሸመግሉ ጠይቀዋል። ይህ ቀደም ሲል በማንኛውም መንገድ በኤኒሚስ ነሰሪ ይባል የነበረውን የቀየረ ይመስላል። በቅርቡ ደግሞ ፊልድ ማርሻሉ አሁን ጥያቄያችን ከፍ ብለዋል ያሉበት ንግግር አለ። የአሁኑ የመንግስት አቋምና ስትራቴጂ ምን ይመስላል? ችግሩ እዛ ጋር ነው ያለው ጓዶች፣ ያለው ችግር እዚህ ጋር ነው። ጥያቄን ክሊር ማድረግ ጥያቄያቸውን ራሱ ክሊር ማድረግ አልቻሉም። ዲፕሎማቶቹን ያስቸገራቸው ኢቭን በውጭ የኤምባሲ ያሉ አምባሳደሮች ብትጠይቋቸው ይነግሯቸዋል። What does the Abiy government want? አክሰስ ዘ ሲ ነው ወይ ስፖርት ነው የሚፈልገው? በኤኒሚስ ነሰሪ ካልክ ከሰጣችሁ ትቱኝ፣ ያለበለዚያ ወራለው ነው፣ ጦረኝነት ነው። በዲፕሎማሲ ከሆነ ይህን ሀል ማስጮህና ሌላ ጋር ማድረግ ተገቢ አልነበረም እና ለነሱም ግልጽ አይመስለኝም፣ ለመንግስትም ግልጽ አይደለም። ይሄ ነው አንዱ ግልጽ መሆን ያለበት። ምንድነው ኢትዮጵያ እየጠየቀች ያለችው? ምንድነው አሁን ያለው የኢትዮጵያ መንግስት እየጠየቀ ያለው? ምንድነው እያለ ያለው? በኤኒሚስ ነሰሪ በማንኛውም መልኩ አመጣለሁ ወይም ደግሞ በጉልበት ሄዳለሁ ወይስ እያለ ያለው? ምክንያቱም ከጊዜ ወደ ጊዜ ቴምፕሬቸሩ እየጮኸ ሲሄድ የድሮን ትዕይንቶች፣ ሌሎች ነገሮችን ስታይ በኃይል ለመሄድ የታሰበ ይመስላል። ከዛ ደግሞ አሸማግሎ የሚል ደብዳቤ ደግሞ ሲመጣ በሰላም ይሄ የኢትዮጵያን አቋም አዳክሞታል። ሲሪየስ እንዳንወሰድ አድርጎናል። አገር አልጠራም። በአንድ ጊዜ የዛሬ ወር አካባቢ ይመስለኛል የኛ ዲፕሎማቶች ሲኒየር ዲፕሎማቶች አንድ ሀገር ሄደው ነበር ደብዳቤ ይዘው ኤርትራ ልትወረን ነው እና አንድ በሉ ሲባል እንዴ እናንተ እኮ ናችሁ እንወራለን እያላችሁ ያላችሁት፣ ባለፈው እንደዚህ ብላችሁ የለም እንዴ የጋው ነው የሚል አፍ የሚያስይዝ መልስ ነው የመጣው። ቅድም ያልኳችሁ የዲፕሎማሲው መምታታት ችግር አለው። አይ ቲንክ የዘለልኩት እዛ ዲፕሎማሲ ውስጥ አንዱ የዲፕሎማሲያችን የጎዳው የአብይ ተክለስብዕና ነው። አንደኛ ከውጭ ጉዳይ ሚኒስቴር የዲፕሎማሲያችንን ሙሉ በሙሉ ወስዶ የራሱ ቢሮ ውስጥ ከተተ። ሁለተኛ የግል ዲፕሎማሲ እያካሄደ አብዛኞቹ የአፍሪካና የአካባቢያችን መሪዎች ጋር በግል ቁርሾ ውስጥ ገብቷል። ሌሎቹን ሰድቧቸዋል፣ ክዷቸዋል፣ ዋሽቷቸዋል። ዛሬ እሱን የሚያምን እሱን የሚያከብር መሪ ከኤሚሬቱ በስተቀር ሌላ ያለ ሰው አይመስለኝም እና ይሄ በዚህም ጥያቄ ላይ የተንጸባረቀ ነው። አምስተኛ ጥያቄ እስከዛሬ የነበሩ ኢትዮጵያ መንግስታት ሳይጠቀሙባቸው ያለፉ እድሎች ወይም ደግሞ በመንግስታቶቹ ጥፋት ምክንያት ኢትዮጵያ ያጣቻቸው እድሎች ብዙ መጥቀስ ይቻላል። ነገር ግን የሁለቱም ሀገራት መንግስታት ተቋማዊ ያልሆነና ኢመደበኛ ግንኙነቶች ማለትም ግንኙነቶች ብዙ ችግር ፈጥረዋል። ለምሳሌ በሽግግር መንግስቱ ዘመን ጀምሮ እስከ ጦርነቱ ጅማሮ ገደማ ማለትም የባድመ ጦርነት ማለት ነው ኢትዮጵያን የአሰብንና የምጽዋን መደቦች ነፃ የምትጠቀምባቸው አሰራር ነበር።
ፍሪፖርት በሚል ማለት ነው። ኢህአዴግ መደበኛና ዓለም አቀፋዊ ህግ እውቅና ያለው የሁለተኞች ስምምነት ማድረግ ያልቻለው በተጨማሪም በለውጡ ማግስት የአብይና የኢሳያስ መካከል የነበረው ኢመደበኛ ግንኙነት አስገዳጅነት ያልነበረ ፒስ ዲል ተጠቃሽ ናቸው። ጥያቄው ምንድነው? ኢትዮጵያ በአሁኑ ሰዓት የባህር በር ባለቤት ለመሆን የሚያስችላትን መደበኛና ዓለም አቀፍ እውቅና የሚኖረው ግንኙነት ወይም ስምምነት ለማሳካት የሚያስችል የመደራደሪያ አቅም አላት ወይ ብለህ ታስባለህ? ወደ ጥያቄው ሳልመጣ ጠያቂው ያቀረበው ሂደት አስፈላጊ ነው። በኋላ ላይም መለስ አደርግበታለሁ። አብይ አሁን በኢህአዴግ ላይ በመለስ ላይ ጣቱን ሲቀስር አየዋለሁ። እሱም ደግሞታል። ባለፉት 35 ዓመታት ኤርትራና ኢትዮጵያ ከተለያዩ በኋላ በወደብ ላይ የተከተልነው የፖሊሲ ኢንኮንሲስተንሲ የሁለቱን ሀገሮች ዘላቂ ጥቅም ከማስከበር ይልቅ የዘላቂ መሰረት ላይ ከማስቀመጥ ይልቅ ጊዜያዊ ትብብር ማድረጉ አደጋ አለው። ስድስተኛውና ይሄኛውና ስድስተኛው ጥያቄ ተያያዥ ስለሆነ አንድ ላይ አየት አድርገን እንድንሄድበት ፈልጌያለሁ። እንግዲህ የስድስተኛው ጥያቄ ምን ይላል? የኢህአዴግ መንግስት በመለስ ለምን ኢትዮጵያን የባህር በር እንዳይኖራት ፈቀደ? እንዲኖራት ለምን አልጣረም? የሚል ጥያቄ ሁሌ ያሳስበኛል። የአልጀርስ ስምምነት በመርህ ደረጃ ተቀብሎ ባድመን ግን አልሰጥም የተባለበት ሁኔታ ግራ የሚያጋባ ነው። ስዩም መስፍንም እንደዚያ ባድመ ለእኛ ተወስኗል ብሎ ህዝብን ሰላማዊ ሰልፍ ማስወጣት በሰጥ ወይም ህዝብ እውነታውን መቼም አይደርስበትም የሚል ጅላጅል ነበር ብሎ ለመቀበል ያዳግታል ነው ጥያቄ። የመለስ ኢህአዴግ መንግስት በወቅቱ ባድመን ባለመስጠት የሁለቱን ሀገራት ግጭት ከፍ አድርጎ ለአመታት ሳይቋጭ እንዲቀር ማድረጉ ምክንያታዊ ነበር ብለህ ታስባለህ ወይ? ጠቅላይ ሚኒስትር አብይ ገና ወደ ስልጣን እንደመጣ የአልጀርስን ስምምነት ውሳኔዎች ያለምንም ቅድመ ሁኔታ በመቀበል በተለይ አስተማማኝ የቀጣይ ግንኙነት ዋስትና ሳይኖር ባድመን በመስጠት መወሰኑ አሁን ለምንገኝበት ሆነ ለቀጣይ የሁለቱ ሀገራት ሁኔታ ምን አስተዋጽኦ አድርጓል የሚል ነው። I think this is really a good question. የሚገርመው ኢህአዴግ አገዛዝም የብልጽግና አገዛዝም በዚህ ጉዳይ ላይ ተመሳሳይ ስህተት የፈጸሙ መሆናቸው መረዳት ያስፈልጋል። እነሱ ብቻ ሳይሆን የኤርትራ መንግስትም ቢሆን በሁለቱ ጉዳዮች ላይ ሁለቱ ሀገሮች ሲለያዩ 93 ቢሆን ከዛ ወዲህ እንደገና ወደ ጦርነት ሲሄዱ ሶስቴ ስህተቶች መፈጸማቸውን ማየት አስፈላጊ ነው። አይ ቲንክ በዚህ ላይ አንድ አብይ በቅርቡ የተናገረውን እና ከዛ ፊት የተናገርኩትን አጫጭር ቪዲዮዎች ላሳያችሁ ደስ ይለኛል። ምክንያቱም የሁለትዮሽ ግንኙነት በምን መልኩ እንደተበላሸ መረዳት አስፈላጊ ነው። እስቲ ምክር ቤት የኢትዮጵያ ሕዝብ እንዲያምፈልገው ግን ጥያቄው ስናነሳ ትንሽ ዳራው ልስጣችሁ። መጀመሪያ ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው አያውቀውም። አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ውሳኔው። የለም የኢትዮጵያ ሕዝብ በሪፈረንደም ወስኖ እንዳይሆን እንዳይባል ነበርን እኛም ያኔ። የኢትዮጵያ ሕዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ይሄ ጥሩ ጥያቄ ነው። ትክክል ነው። በንመለስ ጊዜ የተሄደበት ሁኔታ ግልጽነት ያነሰው እንደነበረ ምንም ያከራክር አልነበር። በእነ አብይ ጊዜስ ኦኬ እነመለስ ከኛ በፊት የነበሩት 91 ላይ በማንኛውም ምክንያት ግልጽ የሆነ ስምምነት አላደረጉም። እና አብይ ግን እየጮህንባቸው እያለቀሰን እያል ያን ስህተት አልደገሙም ወይ? ይሄንን ቪዲዮ ተመልከቱ። የዛ ጊዜ በግለሰቦችና በፓርቲዎች ልዩነት የተነሳ ነው። የሁለቱን ሀገሮች ግንኙነት ከ91 በኋላ እንደ አውሮፓውያን አቆጣጠር የመለስና ኢሳያስ የህወሓትና የሻዕቢያ ግንኙነት ነው ያደረጉት። ይሄ ስህተት ፈጠረ። በሁለቱ አመራሮች መካከል ልዩነት ሲመጣ፣ በሁለቱ ፓርቲዎች መቃቀር ሲመጣ ድንበር ላይ ግጭት ተፈጠረ። ያ ሁሉ ሰው አለቀብን። አሁንም ቢሆን ሁለቱ አመራሮች መቀራረባቸው ጥሩ ሆኖ የነሱ መቀራረብ ግን ህጋዊ ሊሆን ይገባል፣ ብሔራዊ ሊሆን ይገባል፣ ሀገራዊ ሊሆን ይገባል። ያለን ኢኮኖሚያዊ፣ ፖለቲካዊ እና የጸጥታ ስምምነት ግልጽ ሆኖ መጻፍ መቻል አለበት። ያ ብቻ አይደለም።
በጠቅላይ ሚኒስትሩና በፕሬዝዳንቱ ይሁንታ ብቻ ሳይሆን የኛ ዲፕሎማቶችና ኤክስፐርቶች ከሁለቱም ወገን ቁጭ ብለው ዲቴይልድ በሆነ መልኩ ሊጽፉትና ለህዝብ ሊቀርብና ህዝብ ሊያውቀው ህዝብ ሊወያይበት ይገባል። ይሄን ማድረግ በጣም አስፈላጊ ነው። ይሄን ንግግር መቼ መሰላችሁ ያደረኩት ኖቬምበር 2018 የዛሬ 7 ዓመት ሀገር ቤት ተመልሼ ከኦገስት ተመልሼ በ2-3 ወር ውስጥ በውስጥ በዛ ጊዜ የነበሩት አመራሮች ሊመሰክሩ ይችላሉ። በውስጥ ይሄን ሐሳብ አቅርቤ ተሰሚነት ሲታጣ በሚዲያ ሄጄ ይሄ የኤርትራና የኢትዮጵያ ጉዳይ የከዚህ በፊቱ ስህተት መፈጸም የለበትም። it should not be reduced to a handshake between leaders. it should not be secretive. ግንኙነቱን ፎርማላይዝ ማድረጉ አስፈላጊ ሆኖ ሳለ የሁለቱ ሀገራት ዲፕሎማቶች በጠለቅ ያለ ውይይትና ድርድር ላይ የተመሰረተ ስምምነት ሊኖር ይገባል ስል ነበር ማለት ነው። እና ይሄንን ያልሰሙ ሰዎች ናቸው አሁን እንግዲህ እንደ እንትን እያነሱ ያሉት። እንግዲህ አንድ ስላይድ አሳይቻችሁ ወደ እንትሩ ሄዳለሁ፣ ወደ መጨረሻው ሄዳለሁ። ሎክ እስቲ ብዙ ወጣቶች ለሆናችሁትም ትንሽ ጠበቅ አድርገን እንየው የዚህ ጉዳይ አስፈላጊነት። እስከዛሬ በእኛ እድሜ ማለት እንችላለን ባለፉት 30 ምናምን ዓመታት አብይ ስለተናገረ ነው። ቅድም ያለው ንግግር አዳምጡና ስህተቶች ነበሩ። የነዚህ ሀገራት ግንኙነት ጠበቅ ያለ የኢኮኖሚ መሰረት ሊኖረው እንደሚገባ፣ ስምምነቶቹ ጊዜያዊ ፖለቲካዊ ኮንቪነንስ ላይ ብቻ የሆኑ መሆናቸውን እንድታዩ ፈልጋለሁ። የ91ዱ ስምምነት ቅድም እንዳልነው የ93ቱ ስምምነት ከዚህ በፊት የነበረውን ካለፍ ነው። በዛ ጊዜ ከጦርነት ከመምጣታቸው የነሳ ስልጣን ለማጠናከር ለብዙ ምክንያት መለስ ገፍተው ወይም ደግሞ ስለሚዋደዱ ሊሆን ይችላል የሁለቱ ሀገራት የኢኮኖሚ ትስስር ጉዳይ ላይ መዋቅራዊ የሆነ ኢንስቲቱሽናላይዝ የሆነ ስምምነት ላይ አልተደረሰም። ከዛ በኋላስ 93 ላይ ኤርትራ ነጻ ስትሆን የሁለቱ ሀገራት ጉዳይ ተከን ባለ ጠለቅ ባለ የሁለትዮሽ የኢኮኖሚ ስምምነት ሳይደረግ የወደብንም በዛው ነው ልታመጣው ትችላል። አለመደረጉ ለጦርነት ጋረጠን። 1998 ላይ ከ5 ዓመት በኋላ ወደ ጦርነት ገባን። 2 ዓመት ከተፋጀን በኋላስ የአልጀርሱ ስምምነት ምንድን ነው ያደረገው? ጦርነት አስቆመ። የድንበርና የይገባኝ ጥያቄዎችን ኮሚሽን ፈጠረ። ግን ይሄ ስምምነት የሌለው ምንድነው? በሁለቱ ሀገራት መካከል የወደብ መዳረሻና የንግድ ትብብር ስምምነት ችላ ተባለ። ስምምነት ሲደረግ የ2000 ስምምነት የአልጀርሱ ስምምነት የሁለቱ ሀገራትን የኢኮኖሚ ትስስር በተለይ ደግሞ የወደብ ጉዳይ ኢትዮጵያ ውስጥ አንገብጋቢ ጉዳይ ሆኖ ሳለ አልተነካም። ትኩረቱ ተኩስ ማቆምና ብቻ ላይ እና ድንበር ላይ ብቻ አሲፍ ባድመ ወዘ ኮዝ የዛ ጦርነት ኮዝ ባድመ አልነበረም። የዛ ጦርነት ኮዝ የሁለቱ መንግስታት ያሉ ልዩነቶችን አደባብሶ ማለፉ ነው። እነዛ ልዩነቶችን ተደራድሮ ማጥበብ አለመቻሉ ወደ ጦርነት አስገባን። እንደገና አሁንም አልጀርስ ላይ አደባብሰው ታለፉ። ውጤቱ ምን ነበረ? ህጋዊ መንገድ ጦርነቱን ማስቆም ቢቻልም ነገር ግን ዘላቂ ሰላም በኢኮኖሚና በፖለቲካዊ መንገድ ሊኖር የሚችል ግንኙነት መፍጠር አልተቻለም። ቀጥሎ በአብይ ዘመን የአስመራው የሰላምና ወዳጅነት ስምምነት አብይ ወደ አስመራ ከሄደ በኋላ ምንድን ነው ያደረገው? ከአልጀርስ በኋላ የአልጀርስ ስምምነት ሊሳካ አልቻለም። ኢትዮጵያና ኤርትራ አክቲቭ የሆነ ጦርነትን ባይኖራቸው ግንኙነታቸውን ማደስ አልቻሉም። ኖ ፒስ ኖ ዋር፣ ሰላምም ጦርነትም የሌለበት የኤርትራ ላይ ማዕቀብ የተጣለበት አንዱ በአንዱ ውስጥ ጉዳይ ላይ የሚያምስበት ሁኔታ ነው ለ20 ዓመታት የቀጠለው። ከ20 ዓመታት በኋላ 2018 ላይ ለውጥ ሲመጣ አብይ ወደ አስመራ ሄዶ ግንኙነቱን ሲያመጣና ሁላችንም ስንጨፍር፣ አዎ ግንኙነቱን አደሰ። ዋና ትኩረቱ ግንኙነትን ማደስ ነው። ዲፕሎማሲያዊ ግንኙነትን አደሰ። ድንበሮችን ለጊዜው እንዲከፈቱ አደረገ። ግን ያልተካተቱ ስምምነት ውስጥ
ትብብር ለማድረግ ቃል የተገባበት ቢሆንም ነገር ግን ለወደቦች ለንግድ ወይም ለመሰረተ ልማት ምንም አይነት ግልጽ የሆነ እቅድና ውይይት አልነበር። ኢሱ ተባለ፣ ተጨበጠ፣ ቀለበት ገባ፣ ሌላ ነገር ተደረገ። ከዛ ያለፈ ግን the elephant in the room the issue about port the issue about economic interdependence ለውይይት አልቀረበም። ውጤትና ተጽዕኖ ምንድነው? ለአጭር ጊዜ የቆየ ብሩህ ተስፋ ፈጠረ። ይሁን እንጂ ድንበሮች ብዙም ሳይቆይ ተዘጉት። ትዝ ካላችሁ መተማመን እየቀነሰ ሄደ፣ ችግር ውስጥ ገባም ማለት ነው። በዛው ዓመት ደግሞ ጅዳ ላይ ስምምነት ተካሂዷል። እስከ ዛሬ ግልጽ ያልሆነ በሳውዲና በኤሚሬትስ ሸምጋይነት ጅዳ ላይ ስምምነት ተካሄደ። ያው የአስመራው የወዳጅነት ወይም ደግሞ የዲፕሎማሲ መጀመሩ ጠንከር ብሏል ተባለ። ነገሩ ግን ይሄ ስምምነት የጅዳ ስምምነት የሚባለው ምንም አይነት የሚያስተባብር አስከዳጅ የኢኮኖሚ ወይም የወደብ የባህር አጠቃቀም ድንጋጌዎች አልያዘም። ናቲንግ። ብዙዎች እንደሚሉት እንዳውም ፕሮባብሊ ቱ ዘ ዋር ፓክት ትግራይን ለመውጋት የተደረገ አይነት ነገር ካልሆነ ያለፈ የኢኮኖሚ ላይ አሁን አብይ መለስን እየረገመ ያለ ካቢኔ ስምምነት። በነገራችን ላይ በኢትዮጵያና በኤርትራ መካከል በአብይ ጊዜ የተደረገ ስምምነት የነመለስን ያህል እንኳን ውይይት አልተደረገበትም። ኢህአዴጎችን አነጋግሬያቸዋለሁ። ቢያንስ በኢህአዴግ ፖሊሲ ቢሮ ደረጃ ውይይቶች ነበሩ፣ ንግግሮች ነበሩ። አብይ እንደሚለው ምንም ነገር አልነበረም የሚለው አይደለም። በአብይ ዘመን እኮ ከአብይ ባለፈ ምናልባትም ከአብይና ከፕሬዝዳንት ኢሳያስ ያለፈ ሲሪየስ የሆነ ውይይት በኢትዮጵያ ካቢኔም ውስጥ አልነበረም፣ በውጭ ጉዳይ ሚኒስቴርም አልነበረም፣ ከአገሪቷ ወታደራዊ መኮንኖች ጋርም አልነበረም። ሲሪየስ የሆነ ነገር አልነበረም። የጅዳው ስምምነት ውጤት ምንድነው? ሁለቱ ሀገራት ላይ ምንም ተጨባጭ እድገት የሌለው የዲፕሎማሲ ትስስር ነው ያመጣው እና እነዚህ ስህተቶች በሚቀጥለው ትውልድ መደገም የለባቸውም። እንደ መደምደሚያ አንድ ነገር ልበል ወዳጆቼ፣ የወደብን ጉዳይ ወደፊት ስንሄድ በጥንቃቄ መሄድ ያስፈልጋል። አሰብ ለሁለቱም ሀገራት ጠቃሚ ነው፣ ወሳኝ ነው። ለኤርትራ ካላት የተፈጥሮ ሀብት ውስጥ አንዱና ትልቁ የባህር በሯ ነው። ከዚህ ውስጥ አሰብ ያስፈልጋቸዋል ለኢኮኖሚ። ግመል መጠጫ ሆነ ደረቀ እያልን የምናጣጥለው ነገር የተራ የሰፈር ውስጥ ቆሽ ለማሳረር ለመፎጋገሪያ አንዱ አንዱን ለማብገኛ ለማናደጃ ካልሆነ በስተቀር ለገንቢ አይደለም። ኤርትራ ብዙ ሪሶርስ ያላት ሀገር አይደለችም። ስለዚህ ያስፈልጋታል። ለኛም ደግሞ ለኢትዮጵያም ደግሞ ይሄ ወደብ ያስፈልጋል። አንደኛ ካሉ ወደቦች ሁሉ ኮንቪኒየንት የሆነ ነው። ሁለተኛ ሂስቶሪካል የሆነ በኢትዮጵያን ሂስቶሪካል ሜሞሪ ውስጥ ቦታ ያለው ወደብ ነው። ስለዚህ ማድረግ ያለብን እነዚህ የወደብ ጉዳይ እንካ ሰላንቲያ የተራ የመበሻሸቅ በጉልበት ወስድብሃለሁ አይ አትጠቀማትም የሚል ሳይሆን ሰከን ያለ ውይይት ያስፈልጋል። ይህ ደግሞ ብሮደር በሆነ በሁለቱ የሀገራት ግንኙነት ያላለቀ ፍቺ ብየዋለሁ ከዚህ በፊት። የሁለቱ ሀገራት ግንኙነት ያላለቀ ፍቺ ብየዋለሁ። ይሄ የሁለቱ ሀገራት ግንኙነት አንደኛ ሴኩሪታይዝ ከማድረግ እንቆጠብ። የህልውና ጥያቄ እያለ የምናደርገው ነገር በኢትዮጵያም ወገን ሆነ በእነሱም ወገን የህልውና ጥያቄ አድርገን በጣም የምናከረውን ነገር ማለዘብ ያስፈልጋል። የሁለቱ ሀገራት ኢኮኖሚ ኢንተርዲፔንደንት መሆኑን መቀበል አለብን። ኤርትራ ከኢትዮጵያ ከረጅም ጦርነት ጊዜ በኋላ የፖለቲካ አውቶኖሚ ብታገኝም ራሱ ኢኮኖሚካሊ አውቶኖመስ መሆን አትችልም። ኢትዮጵያም ቢሆን ሌላ ዋጋ ከፍላ አሁን ኮምፕሌን እንደምናደርገው ለጅቡቲ ሌላ ዋጋ ከፍለን ካልሆነ በስተቀር አሰብ ለኢኮኖሚያችን የሚጠቅመን ነው። ከኤርትራ ጋር የሚኖረን ለኢኮኖሚያችን አስፈላጊ ነው። ከዛ የበለጠም ከኤርትራ ጋር ሰላምና ስምምነት መፍጠር ለውስጥ ሰላማችን የኢትዮጵያና የኤርትራ ፖለቲካዊ፣ ኢኮኖሚያዊ እና የደህንነት ጉዳይ ኢትስ ኢንተርዎቨን ኢትስ ኢንተርዲፔንደንት። ኤርትራን እያመሱ ኢትዮጵያ ውስጥ ሰላም አይመጣም። ኤርትራን ትሬትን እያደረጉ ኢትዮጵያ ውስጥ ሰላም አይመጣም። ኢትዮጵያን እያመሱም ኤርትራ ውስጥ ሰላም ሊመጣ አይችልም፣ እድገትም ሊመጣ አይችልም። እነዚህ ነገሮች በመገንዘብ በመቀበል ወደፊት የምናደርገው ሂደት ላይ ዲሴኩሬታይዝ ማድረግ ስምምነታችን መጀመሪያ ከኢኮኖሚ እንጀምር። የኢኮኖሚ እድገት የኢኮኖሚ ትስስርን እያሰፋን ከዛ በኋላ የኢኮኖሚ ትስስራችን መተማመንን
እስከዛሬ የነበሩ ታሪካዊ ቁርሾችን እያረገበ ሲሄድ ከዛ ወደ ሴኩሪቲ ፓርትነርሽፕ ከዛ ወደ ፖለቲካል አሬንጅመንት የምንሄድበት ኦቨር ይርስ የግድ በአንድ ጀነሬሽን በአንድ አመራር ዘመን መሆን የለበትም። የመጨረሻው ነጥብ በተለይ በወደብ ጋር በተያያዘ እንዲሁም ደግሞ በሁለትዮሽ ግንኙነት ላይ የሶስተኛ ወገኖችን ማለትም እነዚህ በአካባቢያችን የወደብ የውሃ ፍላጎት ያላቸውን ኃይሎች ማሳተፉ ጠቃሚ አይደለም። ለጦርነት ሊበጁን ይችላሉ። ኤምሬት ድሮን ልታቀበለን ትችላለች። ግብጽ ለኤርትራ ልታቀበል ትችላለች። ያዋጉናል እንጂ አብረን እንድናድግ በምንም መልኩ ሊረዱን ይችላል። አንዱ የአብይ ስህተት በአሰብ ጋር በተያያዘ ባለፈው ፓርላማ ላይ ሲናገር ነበር። ጄኔሬተር ልከውልን ሲል ነበር። ሂዝ ፕሮፖዛል ዋዝ አሰብን ኤምሬት ዲቨሎፕ አድርጋ ኢትዮጵያ እንድትጠቀም። ዳት ዳዝ ኖት ወርክ። አሰብን ኤርትራና ኢትዮጵያ በራሳቸው አቅም በጋራ አቅም በኔጎሽየትድ ሆኖ ወደፊት ምን አይነት አሬንጅመንት ነው የሚጠቅመው የሚለውን ተወያይተንበት ተደራድረን በሁለቱ ብቻ በሚደረግ በሁለቱ ሀገሮች ህዝቦች፣ በሁለቱ ሀገሮች አመራሮች፣ በሁለቱ ሀገሮች ነጋዴዎች ላይ የተመሰረተ መፍትሄ ማምጣት ያስፈልጋል ማለት ነው እና የመጨረሻ መልእክቴ ለሀገራችን፣ ለአህጉራችን፣ ለአካባቢያችን ሰላም ያስፈልጋል። በጦርነት የሚመጣ ወደብ ሊጠቅመን አይችልም። በጦርነት ወደብ ለማምጣት የሚያስችለን አቅምም የለንም። በዛ አይነት አቋም ላይ የለንም። ወደ ጦርነት መሄድ ኤርትራንም አይጠቅምም፣ ኢትዮጵያንም አይጠቅምም፣ ትግራይንም አይጠቅምም። የጦርነት ከበሮ ድለቃውን እናቀዝቅዘው፣ ወደ ድሮይንግ ቦርድ እንመለስና ለሁላችንም ህዝቦች፣ ለሁላችንም ሀገሮች የሚጠቅም የስምምነት ላይ እንድረስ እላለሁ። እንግዲህ ወደፊትም የምጽፋቸው ጽሁፎች ላይ እንደዚህ እየቀረብኩ ሰፋም ጠበብም ያሉ ሀሳቦችን መስጠት እችላለሁ፣ ሞክራለሁ። እናንተም ጥያቄያችሁን ላኩልኝ። ምሁራኖች ደግሞ በእንዲህ አይነት ጉዳዮች ላይ ነፃና ሰፊ ያለ ከኤርትራም ከኢትዮጵያም ከብልጽግናም ከሻቢያም ከወያኔም ከኦኤልኤም ሀገራዊና የሁለትዮሽ ጉዳዮች ላይ የሰከነ ውይይት ማድረግ የምትፈልጉ ከሆነ ከሌሎች ሚዲያዎችም ጋር የምናዘጋጅ ይሆናል። ከመዋጋታችን በፊት እስቲ የሰላም አማራጮችን ኤግዞስት እናድርግ። ተጋደልን፣ ከኤርትራኖች ጋር ላለፉት 70 ዓመታት ተፋጀን። አጥንት ነው የተረፈን፣ ደም መፍሰስ ነው የተረፈን፣ ድህነትና እርዛት ነው የተረፈን። ሌትስ ትራይ something we did not try. Let's try negotiation. Let's try robust cooperation. Let's try democracy. Let's democratize our relationship. ያን ከሞከርን ምናልባት ለሚቀጥለው ትውልድ የተሻለ ነገር ማስረከብ እንችላለን። ሰላም ለሀገራችን፣ ሰላም ለህዝባችን። ደህና ደሩልኝ። በሌላ ዝግጅት እስክንገናኝ ሰላም ሁኑ። ደህና ደሩ፣ ደህና ዋሉ።